አብርሃም ላይ ምክር መስጠት ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ቢገባችሁ እኔ የምለፋው ለእናንተ ነው። እና አሁንም ቢሆን ፍቅር ያላት ልጅ የአብርሃም ነው። ሁላችሁም ነቅታችሁ ማየት አለባችሁ። በቃ ንቁ፣ ወደ ኋላ ተመለሱ። ፍቅር ለምን ተለየችው? አሁን ለምን መጣች? አላቅም። ምንም ማውቀው ታሪክ የለም። ምክንያቱም ስለዚህ ነገር እኔ በቃ ለመውጣት እየፈለኩኝ ነበር፣ እየሞከርኩኝ ነበር፣ ወደ ራሴ ህይወት እየገባሁኝ ነበር። እና ዛሬ የመጣሁላችሁ ለዚህ ነው። እና ቤተሰቦቼ በተቻላችሁ መጠን ይሄንን ነገር አጣሩልኝ። እኔ አሁን ያለሁት ቡታጅራው ስለሆነ ነው። አዲስ አበባ ግን ሲሄድ ቀጥታ ማጣራው ፍቅር የፍቅር ልጅ የማን እንደሆነ ነው። እና ፍቅር ማስጠነቀቅሽ ነገር ልጅሽን በስርዓቱ ብታሳድጊ፣ ሌላ ተንኮል ማሰብሽን አቁመሽ ልጅሽን ብታሳድጊ ይሻልሻል። በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላል። ስለዚህ ያሽውን ለቀሽ ወደ ረከሰበት ቦታ ነው የሄድሽው። ሂሊፖፕ ለቃ ጀላቲ ትመጣለች እንደተባለው እንዳትሆኚ። ስለዚህ ስርዓትሽን ብትይዢ ይሻልሻል። አብርሃም አንዴ ተብለሃል። ሂሊፖፕ ለቃ ጀላቲዎችን እየመጠጥክ ነው ያለው። ስለዚህ አሁንም ቢሆን እነግርሃለሁ፣ ስርዓትን ክብርን ማስጠበቅ ካለበት አስጠብቅ ራስህ። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልኝ። እንደምታውቁት ቤተሰቦቼ ሰሞኑ ብዙ ነገር ተፈጥሯል፣ አይታችኋል፣ ሰምታችኋል። ነገር ግን ዛሬ አዲስ ነገር ይዤላችሁ ነው የመጣሁት። እንደምታውቁት ትላንትና ሁላችሁም አይታችሁታል ይመስለኛል። በፍቅር ቪዲዮ ላይ ወይስ በሩታ ነው አላቅም፣ ብቻ የሆነ ቪዲዮ ተለቆላችሁ ነበር። እነ ሩታና ሄርሜላን ፍቅር ሚዜውኑኝ ምናምን ብላ ስጠይቃቸው ሰምቻለሁኝ። እና ቤተሰቦቼ ይሄንን ነገር በምንም ታምር አይሆንም። ይሄ ነገር ደግሞ ማይሆንበት ምክንያት እኔ አለኝ። ያንን ነገር ደግሞ ለእናንተ ልነግራችሁ ነው የመጣሁት። ዛሬ ይሄንን ነገር ልነግራችሁ የመጣሁት ትልቅ ነገር በቃ ለራሴ ትልቅ ዋስትና በራሴ ላይ ሌላ ነገር ሊደርስብኝ እንደሚችል አውቃለሁ። እና ዛሬ ይሄንን ነገር ግዴታ እናንተ መስማት ስላለባችሁ ነው። ትናንትና ልክ እንደዛ ስትል አይን አውጥታ እንደዛ ስትጠይቃቸው በጣም ነው ያናደደችኝ። እኔ እግዚአብሔርን ነግሬያችኋለሁ፣ ፍቅርን በጣም አከብራት ነበር። ነገር ግን አሁን ለኔ ርካሽ ሆና ነው የምትታየኝ ማለት ነው። ለኔ ርካሽ ሆና ነው የምትታየኝ። ለሷ ምንም የቀረኝ ሪስፔክት የለም፣ ምንም የቀረኝ ክብር የለም። በቃ አላቅም። ከዚህ በኋላም ሲጀምር አይኖረኝም። ራሷን አርክሳለች። ራሷን በቃ ያለፈ ታሪክን መልሳ አዲስ ሀብላ መጀመሯ የሚያስጠላ ነገር ነው። አብርሃም አንዴ ለይቶለታል፣ ምንም ማድረግ አይቻልም። አሁን አብርሃም ሲጀመር እኔ ከሩታ ጋር እንዲመለስ በምንም ታምር አላደርግም፣ በምንም ታምር። ምክንያቱም አብርሃም ሴት እንደሆነ አውቄያለሁ፣ አይቻለሁ። ምክንያቱም አንድ ቦታ እኔ በእርግጠኝነት ነግሬያችሁ ነበር፣ እግዚአብሔርን ነግሬያችኋለሁ። ከሄርሜላ ጋር ያላረፈ ከሩታ ጋር ያላረፈ ልጅ ነገም ሄርሜላን ጥሎ እንደሚሄድ ተናግሬ ነበር። ይሄንን ነገር ደግሞ ዛሬ ሁላችሁም አይታችሁታል። አሁን ማጋር ነው ያለው፣ ፍቅር ጋር ነው። ፍቅርም ነገ ጥሏት እንደሚሄድ እርግጠኛ ነኝ። 100% እነግራችኋለሁ፣ እርግጠኛ ነኝ። ፍቅርን ጥሏት ይሄዳል፣ አሁንም ቢሆን ማለት ነው። እና አሁን ምን ልልሽ ነው፣ ፍቅር ሁላችሁም ማታውቁት አንድ ሚስጥር አለ። ይሄንን ነገር ደግሞ እስካሁን 4 አመት ሙሉ 5 አመት ሙሉ ቁጭ ብሏል ማለት ነው። ማናችሁም አታውቁትም ይሄንን ነገር ማለት ነው። አላቅም። የፍቅር ልጅ እናንተ እስካሁን ስታስቡ የነበረው የፉፉ ልጅ እንደነበረ ነው ሁላችሁም ማለት ነው። ሚዲያ ላይም ቁጭ ብለው አውርተዋል፣ የሁለታቸው እንደሆነ ተነጋግረዋል። ነገር ግን እስካሁን ደብቃ ቁጭ ያረገችው ፍቅር የአብርሃም ልጅ እንደሆነ ለማንም አልተናገረችም። ከፈለጋችሁ አሁንም ማስመርመር ትችላላችሁ፣ አጠገቡ ያላችሁ ሰዎች ማለት ነው። የፍቅር ልጅ የአብርሃም ልጅ ነው። ሁላችሁም አስመርምሩ። ይሄንን ነገር ደግሞ ሁሉም ሰው ሚስጥር አድርጎ ደብቆ ነበር ያስቀመጠው። እና ቤተሰቦች ይሄንን ነገር ሲያደርጉ ማንም እንዳያቅ ፈልገው በቃ ሚስጥሩን በራሳቸው ደባብቀው ቁጭ አድርገውት ነበር። አብርሃም ራሱ የንዛን ሰሞን አብረው እንዳደሩ ያውቃል። ነገር ግን ልጁ የሱ እንደነበር በምንም ታምር አያውቅም ነበር። አሁን ላይ ሊያቅም ይችላል፣ ላያቅም ይችላል፣ አላቅም። ምንም ማቆ ታሪክ የለም። ነገር ግን ፍቅር ሙሉ ለሙሉ የአብርሃም እንደሆነ ታውቃለች። እዚህ ጋር አሁን አንቺ እየገለፈትሽ ምናምን ስትታይ ማለት ነው ሌላ በቃ አዲስ ሰው ምናምን ችግር የሌለባት ሰው ምናምን መስለሽ ነው እየታየሽ ያለሽው። ነገር ግን ፍቅር በጣም እስስትና እባብ የሆነች ልጅ ነች። አሁንም ቢሆን ምነግራችሁ ነገር ማለት ነው።
እና ስለዚህ ይሄንን ነገር ደግሞ ሁላችሁም እርግጠኛ መሆን ያለባችሁ ነገር የፍቅር ልጅ የአብርሃም ልጅ ነው። ፏድ ራሱ ፉፉ ከዚህ በፊት ሚዲያ ላይ ቁጭ ብለው ልጁ የኛ ነው ምናምን ሲሉ ነበር። ያው ባልና ሚስት ስለነበሩ የኛ ነው ብለው ነው የሚያስቡት። ነገር ግን አይደለም። ሁላችሁም ተሳስታችኋል። እኔ እስስትነቷን ያወቅኩት ያኔ ጥላው ስትሄድ ምን አስባ ነበር ሄደችው? ዛሬስ ምን ተገኝቶ ወደፊት ተመለሰች፣ ወደሱ ተመለሰች? ሁላችሁም ጥያቄ ይፍጠርባችሁ። ለምን ጥላው ሄደች? ለምን አሁን ፈልጋው መጣች? ማንም የሚያውቀው ታሪክ የለም። አብርሃምም ይሄን የምታውቀው ነገር የለም። ነገር ግን አንተ በቃ የራስን ሐሳብና የራስን ማንንም ሰው ስለማሰማ ይሄን ነገር ዝም ብለ የመጣ ሁሉ የምትቀበለው የቀበሌ በር ነው እንዴ? አንተ ልብ ሰው ሁሉ ገብቶ የሚወጣበት ያንተ ልብ የቀበሌ በር ነው? እኔ ግራ እያጋባኸኝ ነው አሁን ላይ ማለት ነው። እንዴ በጣም እያከበርኩ ላረክስ ነው። ለምን ተከብራ አትቀመጥም? የሆነን ሰው ብዙ ሰው ተፈላጊነት ካለው ያንን ሰው ተፈላጊነት ካለው ርካሽ ነው ይባላል። የሆነ ዕቃ እኮ ብዙ ሰው የሚፈልገው ሰው ከሆነ ርካሽ ስለሆነ ነው የሚፈልገው። አብርሃምም ልክ እንደዛው ነው፣ ርካሽ ነው። ስለዚህ ራስን ብታከብር መልካም ነው። እኔ ዛሬ የመጣሁት ትላንትና በኮንፊደንስ መታ የሆነ አላቅም ብቻ እንዴት ሆና እንደመጣች አላቅላትም። የትኛው ኮንፊደንስ ቢኖራት ነው ፊት ለፊታቸው ላይ ቀርባ ሚዜ ሆኖኝ የምትላቸው? ወይስ እያላገጠችባቸው ነው እንዴ? አንቺ ቆይ ምን ማለትሽ ነው? ምንድነው የምትሰሪው? የምትከበሪ ነገር ከሆነ አርፈሽ ተከበሪ። እንደፈለግሽ መሆን ትችያለሽ ከአብርሃም ጋር። ነገር ግን ሩታን አትንኪያት፣ ሩታ አጠገብ አትድረሺ። እንዴ ጭራሽ ሚዜ ሆኜኝ ምናምን ምን ማለት ነው? ሩታ ሰው የላትም ምናምን ብላችሁ የምታስቡ ከሆነ ማለት ነው የሰዎችን አይነት እኔ ራሴ ያሳያችኋለሁ። ከሩታ ጋር ያሉ ሰዎች በሙሉ ማለት ነው። ሩታ እንደዚህ ምናምን የምታወራሽ አክብራሽ ነው። አጥረግርጋ ሰድባ መሸኘት ትችላለች። እሺ አክብራሽ ነው። ከፍቅር ጋር አብርሃም እንደፈለኩን ከየትኛው ሴት ጋር ሆኖ ስትፈልግ ማለት ነው። ከዚህ በኋላ ላንተ ግድ የለኝም። እኔ ምንም ላከብራ አልችልም። እኔ የሆነ ነገር አንተ ብትጠይቀኝ እንኳን እኔ ያንተን ምክር መስማትም አልችልም። ምክንያቱም አንተ ለሚስት ያልተመለስክ ለኛ ልትመለስ አልችልም። በቃ በምንም ታምር ማለት ነው። እኔ ዛሬ እንደዚህ ሆኜ የመጣሁት ትላንትና በቃ እንደዛ ስትል በጣም ተናድጄ ነው። ፍቅር ከዛ በፊትም አይቻለሁ። ነገር ግን አላህ በቃ ዝም ልበል። ሁሌ ማውራት ይሰለቻል። ለእናንተ እንኳን ሁሌ ስናወራ አንተ ምን ቤት ነህ ምናምን ትላላችሁ አውቃለሁኝ። ነገር ግን ይሄንን ነገር አስበን ነበር ዝም ያልኩት ማለት ነው። እኔ አላቅም ሌላው ምን እንደሚያስብ ምን እንደሚያወራ ምንም ማውቀው ነገር የለም። ነገር ግን እኔ እስካሁን ዝም ያልኩት ስለ ፍቅር ያላወራሁት ሁሌ በቃ ትሰሉቹኛላችሁ። በመጣ ሴት በመጣ ቁጥር የምታወራው አንተ ምን ቤት ነው ምናምን ትሉኛላችሁ ብዬ አስቤ ነው። ነገር ግን ይሄንን ነገር ስላላስቻለኝ ነው ወደ እናንተ የመጣሁት ማለት ነው። ሁላችሁም ግን ማሰብ ያለባችሁ ነገር የፍቅር ልጅ የአብርሃም ነው። ከፈለጋችሁ አስመርምሩት። ይሄንን ነገር ደግሞ ያወቁት በሰዎች የሆኑ ሰዎች ሹኩ ሲሉ ነው እኔ ጋር የደረሰው ማለት ነው። ብዙ ጊዜ መረጃ ሰብስቤ እንደማመጣ ታውቃላችሁ። እና ይሄንንም ነገር ዝም ብለው ሲያወሩ ሰምቼ ነው። እርግጠኛ አልሆንኩኝም። ነገር ግን ይሄንን ነገር ዛሬ ባላወጣው ነገ ስለሚቆጨኝ ሁላችሁም በቃ ከፍቅር አጠገብ ያላችሁ ፍቅርን ቤተሰቦቿ አወራቸዋለሁ። እዚሁ ናቸው፣ ቡታጀራ ውስጥ ናቸው ታውቃላችሁ። ነገር ግን ሄጄ አወራቸዋለሁ እኔ ማለት ነው። ሄጄ አወራቸዋለሁ። ሚሏት ነገር ካለ ይሏታል፣ የሚመልሷን ነገር ከሆነ ይመልሷታል። ምክንያቱም ተከብራ የተቀመጠች ልጅ ዛሬ ርካሽ ሆና ስትታይ ለቤተሰቦቿም ክብር እያዋረደች ስለምትመጣ ቤተሰቦቿ ሄጄ የሚሰሙኝ ነገር ከሆነ አወራቸዋለሁ። አይ ሚሉኝ ነገር ከሆነ ግን እንቀጥላለን። እንግዲህ እኔ አላቅም ተናግሬያለሁኝ። ከብዙ ሰዎች ጋር አላቅም በአብርሃም ምክንያት ከብዙ ሰዎች ተጣልቻለሁ፣ ከብዙ ሰዎች ተቀያይሜያለሁ። ነገር ግን እሱ ይሄንን ነገር የሚያስበው ነገር የለም፣ ምንም አያስብም። ለኔ ብለው ተጣልተዋል፣ ስለዚህ እኔ እነሱ ወደሚሉ ልሂድ ምናምን አይልም። አብርሃም አንድና አንድ የራሱን ጭንቅላትና የራሱ የሚያስበው ክፉ ነገር ብቻ ነው ይዞ እየሄደ ያለው ማለት ነው። እኔ እስካሁን አብርሃም በሚሰራው ነገር ጥሩ ነገር ሰርቷል ብዬ አላስብም። እንዴ አብርሃም ከፍቅር ያኔ ከሄርሜላ ጋር ስናለያየ እሺ ብለ ተለየ፣ ዛሬ ደግሞ ሆ ብለ ከፍቅር ጋር ጀመር። አንተ ቆይ ምን አይነቱ ሰው ነህ? ምን አይነቱ ሰው ነህ? እና እባክህ ከቻልክ እባክህ ይሄንን ነገር አጣራና እርግጠኛውን የፍቅር ልጅ የማን እንደሆነ እርግጠኛውን ያው ጫፍጫፍ እንደምታቃቃለኝ ከሷ ጋር የዛኔ ለመጨረሻ ጊዜ አብርሃት እንዳደርክ ታውቃለህ። አንተ ራስህ ባፍህ ነው የነገርከን። አንተ ራስህ ባፍህ ነግረህናል። ከፍቅር ጋር ስትለያዩ ለመጨረሻ ጊዜ አብራችሁ እንዳደራችሁ ተናግራል።
እና ያን ልጅ ልክ ካንተ ጋር እንደተጣላች ከፉፉ ጋር ሆነች ያን ልጅ ደግሞ ተወለደ ማለት ነው። ነገር ግን ፉፉ ራሱ ይሄን ምንም አይጠረጥርም። ባጠገባችሁ ያለ ሰው እኮ በጣም እቀርበዋለሁ ምናምን ብላችሁ የምታምኑ ሰው አትጠረጥሩትም። እንደዚህ አይነት ነገር ያደርጋል ብላችሁ አትገምቱም በምንም ታምር ማለት ነው። ነገር ግን አሁንም ቢሆን ማጣራት ያለባችሁ ይሄንን ነገር ነው። ፏድም እንግዲህ አስመርምር ልጄ ነው ብለ ተስፋ ሙሉ ለሙሉ ሰተ ወደፊት ከምትሄድ አጣራ ይጠቅማል፣ ላንተም ይጠቅማል። ስለዚህ ፍቅር ስርዓትሽን ብትይጂ መልካም ነው። ሌላ ውስጥ ባንገባ ጥሩ ነው። እንደ ሄርሜላ እኔ አንቺን ማሳደድ አልፈልግም። ስለዚህ አንቺ በስርዓት ብትቀመጪ ጥሩ ነው። እሺ በስርዓት ስርዓትሽን ይዘሽ ቁጭ በይ። ልጅሽን ብታሳድጊ ይሻልሻል። ልጅሽን አሳድጊ። እየሰማሽ ነው? ልጅ እየመከርኩሽ ነው ያለሁት። እየመከርኩሽ ነው። እንደማስጠንቀቂያም ቁጠሪው። ቀጣይ ምን እንደሚደርስብሽ አላቅም። ልጅሽን በስርዓቱ ብታሳድጊ ይሻልሻል። አትፈልጊያትም? ልጅሽን አትፈልጊያትም? አትወጂያትም? ከልጅሽን አብርሃምን ታስፈልጊያለሽ? አንቺ ወንድ ልጅ አለሽ፣ እኔ ሴት ልጅ አለኝ። ስለዚህ አብረን እናሳድገዋለን። ያንተ ልጅ በፈለክበት ሰዓት የምትወስደው ሩታ እንትን ነች እንዴ? ጫውነች እዛ ጋር አስቀምጣት በፈለክበት ሰዓት ወስደ ከሌላ ልጅ ጋር የምታሳድጋት? በምንም ታምር የልዑልን አይን አታየውም አብርሃም ማለት ነው። በምንም ታምር የልዑልን አይን አታየውም። ሰምተኛል? አይኑን አታየውም ከዚህ በኋላ ማለት ነው። ሩታም ብለሃለች፣ ልጅ አጠገብ አትድረስ ብለሃለች። ሰምተኛል? እና አንተ በቃ ራስን ያረከስክ ሰው ነህ። አንተ ሁሉንም ነካክተ ምተው እንዴ ቀምሰ ምተው ምግቦች እኮ አይደሉም እነሱ ሰዎች ናቸው። እስኪ አንዱ ላይ ረግተ ተቀመጥ። ቀምሰ ሁሉንም ተውክ። አሁንም እቺንም ፍቅርም ልክ እንደዛው አርጋ ትተዋታለህ። ከዛ በኋላ ቀጣይ ሌላ ሰው ተጀምራለህ ማለት ነው። ይሄ ደግሞ ማይቀር ነገር ነው። በእርግጠኝነት ማይቀር ነገር ነው። ሰዎችን የሚጠሉት ነገር ለምን ታደርጋለህ? ጓደኞች ያልወደዱት ነገር ለምን ታደርጋለህ? ለምን የጓደኞችን ምክር አሰማ? መስማት ካልቻልክ እኮ አርፈ ቁጭ ማለት ነው እኮ ቤት ላይ በቃ ምንም ነገር አለማድረግ ነው። የምታደርገውን ነገር ካላወቅ አለማድረግ እኮ ነው። እኔ ትላንትና አንተ እነሩታን ራሱ ማለት ነው ክብራቸውን የምታሳጣው አንተ ራስህ ነህ። ክብራቸውን የምታሳጣቸው አንተ ነህ። የሄርሜላም ሆነ የሩታ ማለት ነው። እኔ ሄርሜላ አሁን ላይ የፈለገችውን ነገር ብታዘኝ አደርግላታለሁ። ወደ ጥሩ ነገር ብትመራ ማለት ነው። ጥሩ ነገር ካዘዘችኝ እኔ እግዚአብሔርን ነው የምላችሁ አረግላታለሁ። ልክ እንደ ሩታ የፈለገችውን ነገር አረግላታለሁ። እኔ ዛሬ ይሄንን ነገር አድርግልኝ ካረችኝ ቀጥታ ሄጄ አደርግላታለሁ። ምንም ቢሆን ማለት ነው። እኔ የትኛውም ነገር ማናችሁም ብትሆኑ ከየትኛውም ሀገር ሁኑ ይሄንን ነገር አድርግልኝ ብቻ በሉኝ። ጥሩ ነገር ከሆነ ማለት ነው እኔ አደርግላችኋለሁ። ነገር ግን አንተ አሽቃባጭ ምናምን የምትሉኝ ሰዎች ስርዓታችሁን ብትይዙ መልካም ነው። እኔ እያሽቃበጥኩኝ አይደለም። በተቻለኝ መጠን ክፉ እያደረጉ ያሉ ሰዎችን እየመለስኩኝ ነው በቻልኩት መጠን ማለት ነው። እና ራሳችሁ ብትሆኑ ኦዲየንሶች የምትሰጡትን ነገር የምትሰጡት ኮሜንት እንደፈለጋችሁ እኔ ጉዳይ አይደለም እናንተ ማለት ነው። እዚህ ራሱ ሆነው የሚያወሩብኝ ሰዎች ብዙ ናቸው። እኔ እነሱን ጉዳይ አይደሉም ማለት ነው። እኔ ማድረግ ከፈለኩኝ የሆነ ነገር ማድረግ ከፈለኩኝ አደርገዋለሁ ነው። ማንም ሰው ሊያስቆመኝ አይችልም። ነገር ማደርገው ነገር ግን ጥሩ ነገር ሲሆን ብቻ ነው ማንም ሰው ሊያስቆመኝ የማይችለው ማለት ነው። መጥፎ ነገር ከሆነ ግን ሰዎች ሲመክሩኝ ልመለስ እችላለሁ። ምከሩኝ እንደፈለጋችሁ እመለሳለሁ። እኔ እንደ አብርሃም ድንጋይ አይደለም። አብርሃም ላይ ምክር መስጠት ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ቢገባችሁ እኔ የምለፋው ለእናንተ ነው። እና አሁንም ቢሆን ፍቅር ያላት ልጅ የአብርሃም ነው። ሁላችሁም ነቅታችሁ ማየት አለባችሁ። በቃ ንቁ፣ ወደ ኋላ ተመለሱ። ፍቅር ለምን ተለየችው? አሁን ለምን መጣች? አላቅም። ምንም ማውቀው ታሪክ የለም። ምክንያቱም ስለዚህ ነገር እኔ በቃ ለመውጣት እየፈለኩኝ ነበር፣ እየሞከርኩኝ ነበር፣ ወደ ራሴ ህይወት እየገባሁኝ ነበር። እና ዛሬ የመጣሁላችሁ ለዚህ ነው። እና ቤተሰቦች በተቻላችሁ መጠን ይሄንን ነገር አጣሩልኝ። እኔ አሁን ያለሁት ቡታጅራው ስለሆነ ነው። አዲስ አበባ ግን ሲሄድ ቀጥታ ማጣራው ፍቅር የፍቅር ልጅ የማን እንደሆነ ነው። እና ፍቅር ማስጠነቀቅሽ ነገር ልጅሽን በስርዓቱ ብታሳድጊ፣ ሌላ ተንኮል ማሰብሽን አቁመሽ ልጅሽን ብታሳድጊ ይሻልሻል። በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላል። ስለዚህ ያሽውን ለቀሽ ወደ ረከሰበት ቦታ ነው የሄድሽው። ሂሊፖፕ ለቃ ጀላቲ ትመጣለች እንደተባለው እንዳትሆኚ። ስለዚህ ስርዓትሽን ብትይዢ ይሻልሻል።
አብርሃም አንዴ ተብላል ሂሊፖፕ ለቀ ጀላቲዎችን እየመጠጥክ ነው ያለው ስለዚህ አሁንም ቢሆን እነግርሃለሁ ስራትን ክብርን ማስጠበቅ ካለበት አስጠብቅ ራስህ እኛ ከዚህ በኋላ ካንተ ጎን አንቆም እኔ ካንተ ጎን አልቆምም ስለዚህ ስራትን ይዘ ብትቀመጥ መልካም ነው ብዬ ነው ማስበው እና ይሄንን ነገር ልነግራችሁ ነው የመጣሁት በተረፈ ኦዲየንሶቼ የኔ ውድ ቤተሰቦች እናንተ በቻላችሁት መጠን እባካችሁ ጸሎት ማይፈታው ነገር የለም ሁላችሁም በየእምነታችሁ ጸሎት አርጉላቸው ለኛም አርጉልን እወዳችኋለሁ ደና ሁኑልኝ ደና ሰንብቱልኝ